ጤና ይስጥልን እንደምን ውላችኋል። ወደ 7 ሰዓት የስፖርት ዜናዎች እናመራለን። ከዜናዎቹ ጋር ሰይድ ኪያር ነኝ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበትን 40ኛ ዓመት የካቲት 11ን ምክንያት በማድረግ እየተካሄደ ያለው የቱር ደደቢት የብስክሌት ውድድር 13ኛ ቀኑን ትላንት ከአድዋ ከተማ አዲግራት 105 ኪሎ ሜትር የሸፈነ የብስክሌት ውድድር ተደርጎበታል። የ30 ኪሎ ሜትር የሜዳና 46 እና 87 ኪሎ ሜትር ሁለት የዳገት ቮላታና የመጨረሻ ቮላታን ጨምሮ 4 ፉክክር የታዩባቸው ውድድሮችን ተስተናግደዋል። 30 ኪሎ ሜትር በሸፈነው የመጀመሪያ የሜዳ ቮላታ የጉናው ኃይለ መለኮት ወልደ አብዝጊ ቀዳሚ ሲሆን ዮናስ ዘራብሩ ከወልዋሉና ልሳን ጌታቸው ከመሰቦ ሁለተኛና ሶስተኛ ወጥቷል። 46 ኪሎ ሜትር በሸፈነው የመጀመሪያ ዳገት ቮላታ በክለቦች ላይ ከፍተኛ የመለየት ሁኔታ የታየበት ሲሆን የትራንሱ ሪድዋን ሳልህ በቀዳሚነት ቮላታውን የጨረሰ ሲሆን ቴድሮስ ተስፉ ከትራንስ ኃይለ መለኮት ወልደ አብዝጊ ሁለተኛና ሶስተኛው ነው ወጥቷል። ሁለተኛው 87 ኪሎ ሜትር የሸፈነው የመጉላትን ተራራ ያማከለው የዳገት ቮላታ ውድድር የተካሄደ ሲሆን ብልሃትና ጉልበትን የጠየቀ ውድድር በመሆኑም የብሩህ ተስፋው በረከት ደሳለኝ የቀዳሚነት ቦታ ሲይዝ የመሶቦ ሚሊዮን ቤዛና የጉናው ገብረ ጻዲቅ ወልደ ማርያም ተከታትለው ሁለተኛና ሶስተኛ በመሆን አጠናቀዋል። የ105 ኪሎ ሜትር በሸፈነውና የመጨረሻ ቮላታ ቁልቁለታማና ጠመዝማዛ ቦታዎች የበዙበት ውድድር የተካሄደ ሲሆን የመሶቦ ፍስሐ ታደሰ የመሪነቱን ቦታ በመያዝ ሲያጠናቅቅ እስጢፋኖስ ከበደ ከወልዋሎና ቴድሮስ ተስፉ ከትራንስ ኢትዮጵያ ውድድሩን በተከታታይነት ሁለተኛና ሶስተኛ በመሆን አጠናቀዋል። በቡድን በዕለቱ ጉና መሶቦና ወልዋሎ ከአንደኛ እስከ ሶስተኛ በመውጣት የጊዜውን ውድድር አጠናቀዋል። በኢትዮጵያ ጥሎ ማለፍ ጨዋታ ዛሬ በአበበ ቢቂላ ስታዲየም 2 ጨዋታዎች ይደረጋሉ። በ8 ሰዓት ዘንድሮ ፕሪሚየር ሊጉን ተቀላቅሎ ጠንካራ ፉክክር እያደረገ የሚገኘው አዳማ ከተማ ከጠንካራ ወላይታ ዲቻ ጋር ይጫወታሉ። 10 ሰዓት ላይ ደግሞ ኢትዮጵያ ንግድ ባንክ ከመብራት ኃይል የአዲስ አበባ ደርቢ ጨዋታቸውን ያደርጋሉ። የጥሎ ማለፍ የመጀመሪያ ዙር የመጨረሻ ጨዋታዎች ዛሬ ይከናወናሉ። የቀጣይ ጨዋታዎች ጊዜና ቦታ ወደፊት እንደሚገለጽ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የባህር ዳር ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ከአትሌት መልካሙ ተገኝ ጋር በጋራ የሚያዘጋጁት ዓመታዊ የባህር ዳር ከተማ ሩጫ ለ4ኛ ጊዜ ነገ ይካሄዳል። የባህር ዳር ከተማ ሩጫ 10 ኪሎ ሜትር የሚሸፍን ሲሆን በውድድሩ 300 የሚደርሱ አትሌቶችና 15000 የሚደርሱ ተሳታፊዎች እንደሚካፈሉም ታውቋል። ሩጫው የባህር ዳር ከተማና አካባቢ የሚገኙ አትሌቶች የተሳትፎ ዕድል የሚያገኙበትና የከተማዋን ገጽታ የሚያሳይ ነው ሲሉ የባህር ዳር ከተማ ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ዘላለም ሊዮ ገልጸዋል። የከተማው ነዋሪ በውድድሩ ላይ በንቃት በመሳተፍ ባህር ዳርን የሚያስተዋውቅበት መድረክ እንዲሆን የውድድሩ አዘጋጅ አትሌት መልካሙ ተገኝ ጥሪውን አስተላልፏል። አሸናፊ አትሌቶች የገንዘብ ሽልማት የተዘጋጀላቸው ሲሆን ተሳታፊ ተወዳዳሪዎች ቀድሞ ለገቡ 1000 ሰዎች የሜዳሊያ ሽልማት መዘጋጀቱን ሪፖርተራችን እምነጽዮን ሙሴ ከባህር ዳር ዘግባለች። ከ11 ዓመታት በኋላ በአፍሪካ ዋንጫ በመሃል ዳኝነት ያጫወተው ኢትዮጵያዊ አልቢትር በአምላክ ተሰማ የኢኳቶሪያል ጊኒ አፍሪካ ዋንጫ የተለየ ስሜት እንደፈጠረበት ገለጸ። ኢንተርናሽናል አልቢትር በአምላክ በ30ኛው የአፍሪካ ዋንጫ ካሜሮን ከጊኒ የምድብ ጨዋታን በዋና ዳኝነት መርቷል። በዚህ ስኬት መብቃትም የሙያ አጋሮቹን የኢትዮጵያ እግር ኳስ ፌዴሬሽን አመስግኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረገው ቆይታ Referee Simi Tasema Wasea በዳኝነቱ ሁኔታ ላይ ለኔ ጨዋታዎቹ ሁሉም ነገሮቹ እዛ ውስጥ የሚሳተፋቸው ነገሮች ከማንኛውም ኖርማል ጨዋታዎች የተለዩ ናቸው። እንዳልኩ ረጅም ጊዜ ፈጅቷል። ሀገራዊ ኃላፊነት አለበት። የብዙ ባለሙያዎችን ኢትዮጵያን ባለሙያዎች ጓደኞችን የማሳይበት ሁኔታ ነው። ከዛ አንግል አኳያ ተሳክቶልኛል ብዬ አስባለሁ። ኮሚሽነሮቹም እኔን ከቻን በፊትም ያውቁኛል። ስለዚህ የነገሩኝ ነገር ምንድነው? በነበር ግምገማ ላይ የነገሩኝ ነገር ጥሩ ነው። በአምላክ የማሻሻል ሁኔታ አለ። ከባለፈው ከነበረ ሁኔታ መሻሻሎች አይተናል። በዚሁ ከዚህ የበለጠ መሰራት የሚገባው ነገሮችን እንዳደርግ መክረውኝ ማስተካከል የሚገባኝ ነገርም ካለ ጠቁመውኝ ነው የመጣሁት።